ባለፈው ሰኔ ወር በነበረው የመካከለኛው ምስራቅ ውጥረት የአሜሪካ ባህር ሰርጓጅ በኢራን የኒውክሌር መሰረተ ልማቶች ላይ 30 ቶማሃውክ ሚሳኤሎችን አስወንጭፎ ነበርም። ዶናልድ ትራምፕ በሚሳኤሉ የኢላማ መጠበቅና የማውደም አቅም ዙሪያ ትልቅ አድናቆት ሲሰነዝሩ ታይተዋል። የአሜሪካው ፕሬዝዳንትን መረጃ እንደወረደ መቀበል ቢቸግርም እያንዳንዱ ሚሳኤል በታሰበው ቦታ ላይ ወድቆ ኢላማውን እንዳሳካ ነበር የተናገሩት። አንዳንድ ወታደራዊ ተንታኞች በኢስፋሃን የኒውክሌር ጣቢያ የነበሩ ህንፃዎችን በማውደሙ ሂደት ሚሳኤሉ ትልቅ ሚና እንደነበረው በሳተላይት ምስሎች ጭምር ለማረጋገጥ እንደተቻለ በሰፊው ገልጸዋል። የሚሳኤሉን ውጤታማነት የሰሙት ቮሎዲሚር ዜሌንስኪም የቶማሃውክ ሚሳኤል እገዛ እንዲደረግላቸው ወትውተዋል። የዩክሬኑ ፕሬዝዳንት ለተባበሩት መንግስታት ድርጅት ጉባኤ ወደ ኒውዮርክ ባቀኑበት ወቅት በግል ጥያቄውን ለትራምፕ አቅርበዋል። በጆ ባይደን አስተዳደር ዘመን የቶማሃውክ ሚሳኤልን ለማግኘት ዩክሬን በተደጋጋሚ ጥያቄ አቅርባ አልተሳካላትም። ይሁንና ግን አዲሱን ጥያቄ ተከትሎ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የቶማሃውክ ሚሳኤል ለዩክሬን ተላልፎ ሊሰጥ እንደሚችል የሚገልጽ መረጃ ከቀናት በፊት አጋርተዋል። በእርግጠኝነት ከአውሮፓ ዘንድ ብዙ ጥያቄ እንዳለ እየተመለከትን ነው ሲሉ ዩክሬን በተዘዋዋሪ መንገድ ጦር መሳሪያው በእጇ ሊገባ እንደሚችል ከፎክስ ኒውስ ጋር ባድርጉት ቆይታ ጠቆም አድርገዋል። አዲሱ እቅድ የአውሮፓ መንግስታት ቶማሃውክ ሚሳኤሎችን ከአሜሪካ እየገዙ ለዩክሬን ማድረስ የሚችሉበትን ሂደት የሚፈጥር ነው። ይህም ብቻ ሳይሆን በዩክሬን የአሜሪካ ተወካይ ኬት ኬሎት በቀጣይ ኪየቭ በሩሲያ ግዛቶች ውስጥ የረጅም ርቀት ጥቃቶችን እንድትፈጽም ሊፈቀድላት እንደሚችል ጠቁመዋል። ትራምፕ በተናገሩትና ምክትል ፕሬዝዳንት ቫንስ ባሉት መሰረት መልሱ አዎ የሚል ነው። አቅምን ተጠቅሞ ዘልቆ ጥቃት መፈጸም ይገባል በማለት የቀድሞው ጄኔራል የወቅቱን የአሜሪካ አስተዳደር አዲስ አካሄድ በግላጭ ተናግረዋል። በእርግጥ ዩክሬን ቶማሃውክ ሚሳኤሎችን ካገኘች ሞስኮን በጥቃት ኢላማ ውስጥ የማስገባት እድል ሊኖራት እንደሚችል እየተነገረ ነው። ክሩዝ ሚሳኤሉ ከአውሮፕላን፣ ከባህር ሰርጓጅ መርከቦች፣ ከጦር መርከቦችና ከምድር ላይ የተተኮሰ እንደ ዝርያው አይነት እስከ 2500 ኪሎ ሜትር ርቀት ማካለል የሚችል ነው። በሰዓት 550 ማይል ፐር አወር የሚጓዝ ሲሆን ሚሳኤሉ ከጠላት ራዳር በተሰወረ መልኩ በዝቅተኛ ከፍታ ይምዘገዘጋል። ያ ብቻ ሳይሆን የተገጠሙለት የቅኝት መሳሪያዎች ኢላማውን አስሶ በማግኘት በኩል ያሉ እንቅፋቶችን ጥሶ እንዲያልፍ አቅም የሚፈጥሩ ናቸው። ለመሆኑ የጦር መሳሪያው የሚወራለትን ያህል ይሆን? በተንታኞች እምነት ቶማሃውክ ሚሳኤል በዋጋ ደረጃ እጅግ ውድ የሚባል የጦር መሳሪያ ነው። ነገር ግን ከዋጋው በላይ አሳሳቢ ጉዳይ የምርት ሂደቱ የታከከ ነው። ለአብነት ያህል አሜሪካ ማምረት የምትችለው የሚሳኤሉ ዝርያ መጠን በ550 እስከ 70 ድረስ ብቻ ነው። በሌላ በኩል በመቶዎች የሚቆጠሩ የሚሳኤሉን ዝርያዎች በመካከለኛው ምስራቅ ግዳጆች ላይ ጥቅም ላይ እንደዋለች ይነገራል። ያም ብቻ ሳይሆን በታይዋን ላይ የቻይና ወረራ ሊኖር ይችላል በሚል ፍራቻ ምክንያት በቂ የሚባል ክሩዝ ሚሳኤል ለዩክሬን ተላልፎ የመሰጠቱ ነገር አጠያያቂ ሆኗል። ያም ብቻ ሳይሆን ዩክሬን የቶማሃውክ ሚሳኤሎችን ለመጠቀም የአሜሪካ የስለላ መረጃ ድጋፍ ያስፈልጋታል። እንደዚህ አይነቱ ነገር አሜሪካ በየትኛውም ጥቃት የመወሰን የቬቶ ፓወር የሚያጎናጽፋትን በጦርነቱ ቀጥተኛ ተሳታፊ አድርጎ የሚያስቆጥራት ነው። አሜሪካውያኑ በስለላና በዩክሬኖቹ ፍላጎት ላይ በተመሰረተ ሁናቴ ለጥቃት ተልዕኮ የሚያግዙ ወሳኝ መረጃ አቅራቢ ሆነው ይቆያሉ። በሩሲያ ግዛት በጥልቀት ጥቃት በመፈጸም ሂደት ውስጥ የአሜሪካ ሚና ቀጥተኛ የሚባል ነው። በ2023 የመጀመሪያዎቹ የእንግሊዝ ክሩዝ ሚሳኤሎች ዩክሬን ሲደርሱ ኪየቭ አዳዲስ የጥቃት ኢላማዎች እርምጃ ውስጥ ማካተቷ የሚታወስ ነው። በሩሲያ የጦር መርከቦች፣ ድልድዮችና የስንቅና ትጥቅ ማከማቻዎች ላይ የተሞከሩ ጥቃቶች የዚህ ሂደት አካል ነበሩ። ይሁንና ግን ዩክሬን በርቀት ጥቃት በሚፈጽሙ መሳሪያዎች በኩል በቂ አቅርቦት የምታገኝበት ሂደት ስለሌለ ሁሌም ያሰበችውን ያህል አልተጓዘችም። ከምዕራባውያኑ በኩል ለዩክሬን ተላልፎ የሚሰጡ መሳሪያዎች በቁጥር ውስን ከመሆናቸውም በላይ የሩሲያ ኃይላት በቶሎ ከአዳዲስ ጥቃቶች ጋር የመላመድ አቅም መገንባታቸው የኪየቭ እቅድ በአጭር እንዲቀጭ አድርጎታል። በሞስኮ ኃይላት በኩል በረጅም ርቀት ተምዘግዛጊ መሳሪያዎች ኢላማ የሚሆኑ አቅርቦቶችን ወደ ኋላ በማፈግፈግ ብቻ ብልጫ ሲወስዱ ታይተዋል። የዚህ አይነቱ ነገር የሩሲያን ግስጋሴ በተወሰነ ደረጃ እንዲገታ ቢያደርገውም የሞስኮ ኃይላት ከግስጋሴ ግን የሚቀሩ አልሆኑም። ምንም እንኳን 1500 ኪሎ ሜትር ርቀት የሚሸፍነው ቶማሃውክ ሚሳኤል ሩሲያውያኑን ከእርምጃቸው በተወሰነ ቀናት ቢያዘገያቸውም በጦርነቱ ሂደት ላይ የሚጨበጥ ለውጥ ግን አላስገኘም። በተለይ ሚሳኤሉ የሩሲያ ኃይላት ከዩክሬን ለቀው እንዲወጡ ለማድረግ በኩል የማይቻለው መሆኑ ከዚህ ቀደም ከነበሩ ድጋፎች የተለየ ነገር እንደሌለው ማሳያ ነው። አንድ ተንታኝ ስለ ጉዳዩ ሲናገሩ ምንም እንኳን ሁነቶች ስህተት ሊያደርጉኝ ቢችሉም በእኔ ግምገማ ነገርየው አዋጭ ሂደት ከመሆን ይልቅ የድርድር ቁማር
አይነት ነው ሲሉ ተናግረዋል። የቶም ሃውክ ሚሳኤል የሚፈጥረው የተለየ ነገር እንደሌለ አመላክተዋል። የቶም ሃውክ ሚሳኤል 450 ኪሎ ግራም የሚመዝን የጥቃት አረር ብርቱ የሚባል ምሽግ ያላቸውን ጠንካራ ኢላማዎች ጭምር ለማውደም ተብሎ የተሰራ ነው። ዩክሬን በሚሳኤሉ አማካይነት በውጊያ ሜዳ የሚደርስባትን ጥቃት በተቻለ አቅም ለመመከትና ለማስቆም ጥረት እንደምታደርግም ይናገራሉ። የማዘዣ ጣቢያዎች፣ የተተኳሽ ማከማቻዎችና ሚሳኤል እንዲሁም የድሮን ማምረቻ ወታደራዊ ኢንዱስትሪዎች የጥቃት ኢላማ ውስጥ ሊገቡ ይችላሉ። በመርህ ደረጃ እንደዚህ አይነቱ ሂደት የአቅርቦት መስመርና የእዝ ሂደትን በማፋለስ የሩሲያን የጥቃት ግስጋሴ የማዘግየት ጠቀሜታ እንዳለው የሚናገሩ አሉ። ዜሌንስኪ ሀገራቸው ሚሳኤሉን ካገኘች ሞስኮ ከባድ ነገር እንደሚገጥማት የሚገልጽ ማስፈራሪያ ጭምር ሲያሰሙ ነበርም። የክሬምሊን ሰዎች ግን መሳሪያውን ለመጠቀም መሞከር ጦርነቱን የሚያባብስና መዘዙ የከፋ ሊሆን እንደሚችል አስጠንቅቀዋል። በሞስኮ በኩል የቶም ሃውክ ሚሳኤል ተላልፎ መሰጠት ከዩክሬን ጋር በሚደረገው ፍልሚያ ከምን ጊዜውም በላይ ቀይ መስመር ማለፍ ነው። የክሬምሊኑ ቃል አቀባይ ስለ ጉዳዩ ሲናገሩ ጥያቄው እንደ ከዚህ ቀደም ሁሉ ሚሳኤሎቹን የሚያስወነጭፈው ማን ነው? ዩክሬኖቹ ብቻቸውን ሚሳኤሎቹን የማስወንጨፍ አቅም አላቸው ወይ? የአሜሪካ ወታደሮች ናቸው ይህን የሚያደርጉት? የሚሉትና ሌሎች ጥያቄዎችን በማንሳት የምዕራባውያኑን በጦርነት ጣልቃ መግባት የሚያሳይ ነገር እንዳለ እየተናገሩ ነው። የቀድሞው የሩሲያው ፕሬዝዳንት ዲሚትሪ ሜድቬዴቭ የአሜሪካ ጣልቃ ገብነት ያሉት ሂደት የኒውክሌር ጦር መሳሪያ አይነት የብዝሃ ፍጅት መሳሪያዎች የተካተቱበት ፍልሚያ እንዲደረግ መንገድ የሚከፍት ነው በማለት እንዲቆም አሳስበዋል። ይህ በዚህ እንዳለ ከሜድቬዴቭ ማስፈራሪያ በተቃረነ ዋሽንግተን በረጅም ርቀት ሚሳኤሎች ጥቃት ዙሪያ የስለላ መረጃ ድጋፍ ለማድረግ መዘጋጀቷ ተነግሯል። በዎል ስትሪት ጆርናል መረጃ መሰረት የአሜሪካ ባለስልጣናት በሩሲያ ግዛት ውስጥ የሚገኙ የኃይል መሰረተ ልማቶች ጭምር በዩክሬን እንዲመቱ ፍቃድ ሰጥተዋል። ከዚህ ቀደም የሃይማርስ ሮኬት ማስወንጨፊያዎች፣ ዘመናዊ ታንኮች፣ ስቶርም ሻዶና አታካም ሚሳኤሎች ወደ ዩክሬን ሲጓዙ መቆየታቸው የሚዘነጋ አይደለም። በወቅቱ ከሩሲያ ዘንድ ተደጋጋሚ ማስጠንቀቂያ ሲሰጥ ቢቆይም መሳሪያዎቹ በዩክሬን የውጊያ ሜዳ ቁመና ላይ የፈጠሩት አዎንታዊ ለውጥ አነስተኛ የሚባል ነው። በተያያዘ የቶም ሃውክ ሚሳኤሎች ተላልፎ መሰጠትን በተመለከተ ከሩሲያ ዘንድ የሚሰማው ተቃውሞ ከዚህ ቀደም ከነበረው የተለየ አይደለም በሚል ነገሩን የሚያጣጥሉ የምዕራብ ዓለም ተንታኞች ብዙዎች ናቸው። አስፈሪው የፑቲን አጸፋም የተወሰኑ ምዕራባውያን ተንታኞች የቶም ሃውክ ሚሳኤል አይነት ድጋፎች የጦርነቱን ጡዘት የሚያከሩ ናቸው በሚል በአሜሪካ ባለስልጣናት ዘንድ ጥንቃቄ የተሞላበት ሂደትን ለመከተል እንደሚሞክሩ ይገልጻሉ። ትራምፕ ከዚህ ቀደም በአሜሪካ መሳሪያዎችና የመረጃ አቅርቦት አማካይነት ዩክሬን በሩሲያ ግዛት ዘልቃ ጥቃት እንድትፈጽም ማገዝ የኒውክሌር ጦርነትን ሊቀሰቅስ እንደሚችል ተናግረዋል። ይሁንና ፕሬዚደንቱ ከቅርብ ጊዜያት ወዲህ በሩሲያ አካሄድ እየተገፉ መምጣታቸው የቀደመ ሀሳባቸውን እንዲቀይሩ ሊያደርጋቸው እንደሚችል ነው የሚነገረው። ዜሌንስኪ በአንጻሩ የቶም ሃውክ ሚሳኤል ለሀገራቸው ተላልፎ መሰጠት ፑቲን ወደ ድርድር ጠረጴዛው እንዲመጡ ያስገድዳቸዋል የሚል እምነት አላቸው። በብዙ ወታደራዊ ተንታኞች እምነት የመሳሪያው ተላልፎ መሰጠት የሩሲያውን መሪ ከያዙት እርምጃ ለመግታት የሚችል አለመሆኑ ይነገራል። አንድ ተንታኝ ስለዚህ ጉዳይ ሲናገሩ ፑቲን እያሸነፈ እንዳለ የሚያስብ ሲሆን እርሱን ከሂደቱ ሊያቆም የሚችለው በስልጣን አቅሙ ላይ ከፍተኛ አደጋ የሚያደርስ ውድመት ብቻ ነው። ከዚያ ያነሰ ነገር የጦርነቱ አንድ አካል ሲሆን ዩክሬን የሚፈለገውን የማድረግ አቅም ለመያዝ ረጅም ሂደት ያስፈልጋታል ሲሉ ተናግረዋል። በቶም ሃውክ ሚሳኤል ጥቃት የሚለወጥ የጦርነት ሂደት እንደሌለ በማመላከት የሩሲያው ፕሬዝዳንት ሰሞንኛውን የትራምፕ አስተዳደር በተመለከተ ሲናገሩ ለዩክሬን ቶም ሃውክ ሚሳኤሎችን አሳልፎ መስጠት ከባድ መዘዝ ሊኖረው እንደሚችል ተናግረዋል። ፑቲን በንግግራቸው ቶም ሃውክ ሚሳኤሎችን የአሜሪካ ወታደሮች ጣልቃ ገብነት በሌለበት ሊጠቀሙ የሚችሉበት ሂደት ፈጽሞ የለም። ይህ ነገር ከዚህ ቀደም ያልታየ በሩሲያና አሜሪካ መካከል ፍጹም አዲስ መካረርን የሚያስከትል ጭምር ነው ብለውታል። ይህ በዚህ እንዳለ በተወሰኑ ምዕራባውያን ተንታኞች ዘንድ ከቅርብ ጊዜያት ወዲህ የሩሲያ የድሮን ስምሪት መጨመር የሞስኮን አዲስ አካሄድ የሚጠቁም ተደርጎ ይቀርባል። ፑቲን ከጦርነቱ ጅማሬ አንስቶ ምዕራባውያኑ ዩክሬንን ከማገዝና በጦርነቱ እጃቸውን ከመስደድ እንዲቆጠቡ ለማድረግ መሞከራቸው ይታወሳል። የክሬምሊኑ አለቃ በአንድ ወቅት ለምዕራባውያን አካሄድ በእጃቸው ላይ ያለውን የኒውክሌር ጦር መሳሪያ ጭምር ሊጠቀሙ እንደሚችሉ መናገራቸው አይዘነጋም። ከዚያ ጊዜ አንስቶ ምዕራባውያኑ ባለስልጣናት በተለይም አውሮፓውያኑ ሩሲያን በተለያዩ ሴረኛ ተግባራት ሲወነጅሏት መስማት የተለመደ ነው። በተለያዩ የአውሮፓ ከተሞች የሚከሰቱ የእሳት አደጋዎች፣ የባህር ውስጥ ገመድ መቆረጦችና መሰል ተግባራት ዙሪያ ሩሲያን ተጠያቂ የሚያደርጉ ውንጀላዎች በርከት ብለው ይቀርባሉ። በአጠቃላይ ሲታይ ከወራት በፊት የሰላም ተስፋ አጭሮ የነበረው የሩሲያ ዩክሬን መካረር
መቆሚያው ጠፍቶ ከነበረውም በባሰ ሊቀጥል የሚችልበት እድል ተፈጥሯል። ሩሲያ በመጀመሪያዎቹ የትራምፕ የስልጣን ዘመናት አለዝበው የነበረው የጥቃት በትር አሁን እጅግ እየጠነከረ መጥቷል። ፑቲን ከዋሽንግተን ጋር ያለውን ግንኙነት ለማሻሻልና ሰላም ለማውረድ በሚል መንፈስ የጀመሩት ሂደት ከመጨረሻ ልባት ሊያደርስ አለመቻሉ የጥቃት ጡዘታቸውን እንዲጨምሩ እንዳደረገ ይታመናል። ትራምፕ በአንጻሩ ጦርነቱን ስልጣን በያዙ በ24 ሰዓታት ጊዜ ውስጥ እንደሚያስቆሙ ቢናገሩም እስካሁን አልተሳካላቸውም። ከቅርብ ጊዜያት ወዲህ አስተዳደራቸው የያዘው አዲስ አቋም ረግቦ የነበረውን የሞስኮና ዋሽንግተን ፍጥጫ ዳግም ወደ አደባባይ እንዳያመጣው ያሰጋ ሆኗል። የዋይት ሃውሱ አለቃ ሰሞንኛ ንግግራቸው በተራዛሚው ጦርነት አብዝተው የሚፈልጉትን የአደራዳሪነት ሚና ለማግኘት እንደከበዳቸው እያሳበቀባቸው ነው።